ከሰው ልጅ የምትጠይቁት እርዳታ ሁልጊዜ በቅድመ ሁኔታና በገደብ የተሞላ ነው። በፈጣሪያችሁ ላይ ስትደገፉ ግን ፍጹም የሆነ ነፃነትና የማያልቅ የውስጥ ጥንካሬን ታገኛላችሁ። ሰው ሲረዳችሁ ውለታውን እየቆጠረ ማንነታችሁን ዝቅ ሊያደርገው ይችላል። ፈጣሪ ግን በሰጣችሁ ቁጥር ማንነታችሁን ያሳምራል፣ በረከቱን ያበዛላችኋል። በሰዎች ደጃፍ መቆም የክብራችሁ ማብቂያ ነው። በፈጣሪያችሁ ፊት መንበርከክ ግን የነፃነታችሁና የክብራችሁ መጀመሪያ ነው። ሰዎችን አትፍሩ፣ በፈጣሪያችሁ ተማመኑ። የሰው ልጅ ጥላ ፀሐይ ስትጠልቅ አብሮ ይጠፋል። በፈጣሪ ላይ መደገፍ ግን በማዕበልና በጨለማ ውስጥ ቢሆን የማይናወጥ የውስጥ ሰላምና ብርሃን ይሰጣችኋል። ገና ያልተገነባን ህልምና የተጀመረን ዓላማ ለሰዎች አታውሩ። ገና በሐሳብ ደረጃ ያለን እቅድ ለሰው አትናገሩ። ፍሬው ሳይበስል ቅጠሉን አታሳዩአቸው። ስለ ዓላማችሁ ብዙ ባወራችሁ ቁጥር ለዓላማው መሳካት የሚሆናችሁን የውስጥ ተነሳሽነትና ጉልበት በቀላሉ ታባክናላችሁ። ጉልበታችሁን በወሬ ሳይሆን በተግባር ላይ አውሉት። ቁጣችሁንም ሆነ ፍቅራችሁን ወዲያውኑ ለሰዎች አታሳዩ። ስሜቱን መግታት የቻለ ሰው ሌሎችን በቀላሉ መግዛት ይችላል። ስሜቱን የማይቆጣጠር ግን በቀላሉ የሚገመት ሰው ይሆናል። አንዳንድ ሰዎችን ማራቅ ጥላቻ ሳይሆን ራስን መውደድ ነው። መገኘታችሁ ዋጋ በማይሰጥበት ቦታ ሁሉ አለመገኘታችሁን ስጦታ አድርጋችሁ አበርክቱላቸው። ችግራችሁንና ምስጢራችሁን ለሁሉም ሰው አታውሩ። አብዛኛው ሰው ግራ ሲገባችሁ እንጂ ሲሳካላችሁ ማየት አይፈልግም። ምስጢራችሁን በጠበቃችሁ ቁጥር ክብራችሁና ጥንካሬያችሁ ይጨምራል። ሰዎች እንዲያዝኑላችሁ ብላችሁ ማልቀሳችሁን አቁሙ። የሰው ልጅ ለሚያለቅስ ሳይሆን ለበረታ ሰው ክብርና ቦታ ይሰጣል። እንባችሁን አብሳችሁ በብርታት አስደንቋቸው። ለሁሉም ሰው ጥሩ ለመሆንና ለመስማማት አትጣሩ። ይህ የደካማነት ምልክት ነው። የራሱ ጥንካሬና መስመር ያለው ሰው አንዳንድ ሰዎች እንዲጠሉት መፍቀድ ይችላል። ምስጢራችሁንና ድክመታችሁን በጠበቃችሁ ቁጥር ጥንካሬያችሁ ይጨምራል። አብዛኛው ሰው ግራ ሲገባችሁ እንጂ ሲሳካላችሁ ማየት እንደማይፈልግ አውቃችሁ አንደበታችሁን ቆጥቡ። ዛሬ የምትከፍሉት መስዋዕትነት የነገ ነፃነታችሁ ነው። በሰዎች እጅ ስር ተደላድሎ ከመኖር በራስ ጥረት እየወደቁና እየተነሱ ነፃ መሆንን ምረጡ። እቅዳችሁንና ቀጣይ እርምጃችሁን ማንም ሰው እንዲያውቅ አትፍቀዱ። ውጤታችሁ በራሱ ጮሆ እስኪናገር ድረስ በዝምታና በጠንካራ ስራ ውስጥ ተደበቁ። የሚጓዝበትን ወደብ የማያውቅ መርከብ ነፋስ አይረዳውም። እናንተ ግን የምትሄዱበትን ወቁ። ንፋሱን በዝምታ ተጠቀሙ። የት መድረስ እንደምትፈልጉ ጠላቶቻችሁ ቀርቶ ወዳጆቻችሁም አስቀድመው መገመት የለባቸውም። እቅዳችሁን ለሰዎች አታውሩ። አእምሯችሁ ስራውን እንደሰራና እንደተሳካለት አድርጎ ያስባል። ይህ የውሸት የስኬት ስሜት በተግባር ላይ የምታሳዩትን ጥረት ስለሚቀንሰው ሳይሳካ በፊት በወሬ የመርካት ስሜት ይፈጥራል። ሰዎችን መፍራትና መለማመጥ የውስጥ ባዶነትን ያመጣል። በዓለም ላይ ካሉ ሰዎች ሁሉ የሚጠብቃችሁ ኃይል የሚሰጣችሁ ፈጣሪ መሆኑን ስታውቁ የሰዎችን ፊት ማየት ትታችሁ በልበ ሙሉነት መኖር ትጀምራላችሁ። ከውድቀት ፍርሃት የተነሳ ውሳኔያችሁን ለሰው አሳልፋችሁ አትስጡ። በራሳችሁ ወስናችሁ ተሳስታችሁ የምታገኙት የህይወት ትምህርት ሰዎች ወስነውላችሁ ከምታገኙት ጊዜያዊ ደህንነት 100 እጥፍ የተሻለ ጥንካሬ ይሰጣችኋል። ፍርሃት አእምሮ ውስጥ የሚጮህ የውሸት ድምፅ ነው። ውሳኔያችሁን በፍርሃታችሁ ላይ ተመስርታችሁ የምታደርጉት ከሆነ ሁልጊዜ ከማሸነፍ ትሻሻላላችሁ። ፍርሃታችሁን ይዛችሁም ቢሆን ደፍራችሁ መወሰንን ልመዱ። እናንተ ትክክል መሆናችሁን ለሰዎች ለማስረዳት ጊዜያችሁን አታጥፉ። እውነት በጊዜ ሂደት ራሷን የመግለጽ አቅም አላት። ለማሳመን ስትሞክሩ ታንሳላችሁ፣ በዝምታ ስትኖሩ ትከበራላችሁ። የሰዎችን አስተያየትና ፍርድ ልክ እንደ ሸረሪት ድር ነው። አንዴ ከተጠመጠመባችሁ የገንዛ ማንነታችሁን ያጠፋዋል። እናንተ የምትኖሩት ለገንዛ ህሊናችሁና ለፈጣሪያችሁ እንጂ ለሰዎች መደሰቻ እንዳልሆነ በተግባር አሳዩአቸው። በፈጣሪ መመካት ማለት እጅን አጣጥፎ ተአምር መጠበቅ አይደለም። እውነተኛ እምነት በተግባር ይገለጣል። እናንተ ጉልበታችሁን አውጥታችሁ ስትሰሩ፣ ፈጣሪ ደግሞ በላባችሁ ላይ በረከትን ይሰጣችኋል። ሰዎችን በመለመን
የምታጠፉትን ጊዜና ጉልበት በሙሉ በምትሰሩት ስራ ላይ አውሉት። በፈጣሪ ታምናችሁ ሌትና ቀን የምትደክሙ ከሆነ ሰዎች በሩን ቢዘጉትም ፈጣሪ ሰፊ አድማስ ይከፍትላችኋል። የሰው ልጅ አቅም ውስን ነው። በራሳችሁ ዕውቀት ብቻ ከተመካችሁ ወዲያውኑ ትደክማላችሁ። ነገር ግን በፈጣሪያችሁ እየተመካችሁ ስትሰሩ በማይደክመው ሰማያዊ ኃይል ስለምትታገዙ የማይቻል የሚመስለውን ከባድ ፈተና ሁሉ በጽናት ታልፉታላችሁ። ውጤቱ ምን ይሆናል በሚል ፍርሃትና ጭንቀት መታሰር ስራችሁን ያደናቅፈዋል። እናንተ ማድረግ የሚገባችሁን ሙሉ ጥረትና ስራ በከፍተኛ ጥራት አከናውኑ። ውጤቱን ግን ለፈጣሪያችሁ አሳልፋችሁ ስጡ። በፈጣሪ መመካት ማለት ስንፍናን መሸሸጊያ ማድረግ አይደለም። እውነተኛ ጸሎት በጉልበት መንበርከክ ብቻ ሳይሆን የተሰጣችሁን አቅም ተጠቅማችሁ በስራችሁ የምታፈሱት ንጹህ ላብ ጭምር ነው። በእጃችሁ ያለውን አቅም ወይም ገንዘብ ትንሽ ቢሆንም አትናቁት። በፈጣሪ ታምናችሁ ጠንክራችሁ መስራት ከቀጠላችሁ ትንሿም ነገር ወደ ስኬት ምንጭነት ትቀየራለች። የሰዎችን ፊትና እጅ ስትጠብቁ ምን እላለሁ ምንስ አደርጋለሁ በሚል ፍርሃት ትታሰራላችሁ። ከፈጣሪያችሁ ውጪ ማንም እንደማይጠብቃችሁና እንደማይደርስላችሁ ስታውቁ ግን ፍጹም ነፃ ትወጣላችሁ። ሰውን ሳትለምኑ በፈጣሪ ታምናችሁ በምትሰሩት ጥቃቅን ስራ ላይ ትልቅ በረከት ይወርዳል። በራሳችሁ ላብ በፈጣሪያችሁ እርዳታ የምታገኙት ጥቂት ነገር ተለማምጣችሁ ከሚመጣ ትልቅ ሀብት ይበልጣል። አንበሳ ሲያድን ድምፅ አያሰማም። ስራችሁም እንደዚሁ ይሁን። የት እንደደረሳችሁ ይወቁ እንጂ እንዴት እዚያ እንደደረሳችሁ ማንም ሚስጥራችሁን አይወቅ። ስለ ህልማችሁ ለሰዎች የምታወሩ እውቅና ስለጠማችሁ ብቻ ነው። እውነተኛ ጥንካሬ ግን ማንም ሳያያችሁ ደክማችሁ ውጤታችሁን በአደባባይ ማሳየት ነው። ሰዎች እናንተን የሚመዝኑበት መረጃ ሲያጡ ግራ ይገባቸዋል። በዝምታ ሰርታችሁ በድንገት የምታሳዩት ስኬት በጠላቶቻችሁ ላይ ፍርሃትን፣ ለወዳጆቻችሁ ደግሞ ታላቅ ክብርን ይፈጥራል። ሰዎች ያላዩትን ማጥፋት አይችሉም። እቅዳችሁን በሚስጥር ስትይዙ ካለማወቅ ከሚመጣ የሰዎች ምቀኝነት፣ ሐሜትና ኔጌቲቭ ኤነርጂ ራሳችሁን ትጠብቃላችሁ። የምትሰሩትን የምታገኙትን ገቢና ቀጣይ እርምጃችሁን በሚስጥር ስትይዙ ካለማወቅ ከሚመጣ የሰዎች አሉታዊ ጉልበት ራሳችሁን ትጠብቃላችሁ። ዓላማችሁን መደበቅ ማለት ስትራቴጂያችሁን በሚስጥር መያዝ ማለት ነው። ጠላቶቻችሁ ወይም ተፎካካሪዎቻችሁ የትና መች እንደምታሸንፉ ካላወቁ መከላከያ ጋሻችሁን ሊሰብሩ አይችሉም።